بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: باب قول الله تعالى: فلما آتاهما صالحا جعل له شركاء فيما آتاهما فتعالى الله عما يشركون. إن شاء الله في كتاب التوحيد رسالة زي إن شاء الله يمنا نسو باب قول الله تعالى بلو فلما آتاهما يملون إلى آخره أمدت مالتنا. ودرسنا السابق أو الماضي باب قول الله تبارك وتعالى: ولئن أذقناه رحمة منا من بعد ضراء مسته ليقولن هذا لي مالتنا يملون أنكس አይተነበር ወይም ትርጓሜውን አይተነበር يعني ማለት ምንድን ነበር ባጭሩ ትላንት ላይ ቀራነው አላሁ ተባረከ ወተዓላ يعني ማለት ነው ከመከራ በኋላ ከችግር በኋላ የሆነ ድሎት ካመጣልን ከተስተካከለና ጥሩ ነገር ከመጣ በኋላ ያንን ድሎት ማለት ነው ማስተባበልና ያንን ጸጋ ማስተባበል አይቻልም። አልহামዱሊላህ ብለን አላህ ማመስገን አለብን እንጂ አይ ይሄን እኮ ያገኘሁት በራሴ ነው እንዴ ነው አኺሪ እያልን ኢትዛር ማቀረብና ማነው ዑዝር ማቀረብ ይሄ ማነው እንደማይቻል አይተናል ማለት ነው። በልከልከል ነገር እንደሆነ በልማታ ማነው ተውሂድ ጋር እንደሚጋጭ ተመልክተናል ማለት ነው። አሁን ደግሞ ምን አሉ ሸኽየው? አሁንም ይሄን ማለት ነው ካለፈው ከሆነው ርዕስ ላይ ተቀራራቢ ሆነ ማዕናና ጽንሰ ሐሳብ አለው። ባቡን ርዕስ ነው አሉ ቀውሉላሂ ተዓላ የአላሁ ሱብሓነሁ ወተዓላ ቃልን በተመለከተ የሚናገረው ርዕስ ነው አሉ። ቢማዕና ባቡ ቀውሊላሂ ተዓላ የአላሁ ሱብሓነሁ ወተዓላን ቃል በተመለከተ የሚያወራ የሆነ ርዕስ ነው አሉ። ምን የሚለውን በተመለከተ ፈለማ አታሁማ ሷሊሐን ጀዐለ ለሁ ሹረካአ ፊማ አታሁማ ፈተዐላ አላሁ ዐማ ዩሽሪኩን ብሎ ማለት ነው አላሁ ሱብሓነሁ ወተዓላ ይናገራል። ፈለማ ጊዜ ይላል አላሁ ሱብሓነሁ ወተዓላ ፈለማ ጊዜ አታሁማ በሰጣቸው ጊዜ አለ። ቢማዕና አታሁማ ማለት ነው አይ አዕጣ አደመ ወሐዋአ ማ ጠለባሁም ሚነል ወለድ ሳሊሕ ማለት ነው የተፈለገበት። ቢማዕና ያኔ ማለት ነው አቡነ አደም ወከዛሊከ ወሐዋ ያኔ ማለት ነው አደም አለይሂ ሰላም እና ሐዋ ማለት ነው ምን ብለው ነበረ? እንደ ስለት ማነው ተገብተው ነበረ ለኢን አተይተና ሷሊሐን ያኔ ለኢን አተይተና ሷሊሐን ለነኩነ ሚነ ሻኪሪን ብለው ማለት ነው ለአላህ ስለትና ያኔ ማለት ተስሎ ነበረ ማለት ነው። ምንድን ቢማዕና ማነው ጥሩ ልጅና መልካም ልጅ ከሰጠህን እንደው አንተና መስገኝ እንሆናለን ብለው ያኔ ማለት ነው ለአላሁ ሱብሓነሁ ወተዓላ ማለት ነው ቃል ገብተው ነበረ ማለት ነው። መልካም ልጅ ወለደን ሷሊህ መልካም ልጅ ማለት ነው ስጠን ብለው ነበር። ከዛ በኋላ እና ያንን አላሁ ተባረከ ወተዓላ ሲተርክ ያኔ ልጅ መልካም ልጅ በሚሰጣቸው ጊዜ ጥሩ የሆነ ልጅ ማለት ነው በሚሰጣቸው ጊዜ ማለት ነው ምን አደረጉ? መጨረሻ ላይ ሽርክ አጣዓ የሚባለውን ማነው ሊሰሩ ነው ማለት ነው። ሽርኩ አጣዓቲ የሚለውን ማለት ነው የመታዘዝ የሆነ በመታዘዝ ላይ ማነው ሽርክ ሰሩ ማለት ነው። እሱም ምንድነው ያኒ ሽርክ ሰሩ የሚባለው እዚህ ላይ ያኒ በመታዘዝ የሆነ ነው እንጂ የማምለክ የሆነ አይደለም። ምን አለ ሸይጣን መጣና ምን አላቸው? ያኒ ሐዲስ ላይ ይገለጽና ወለፊት ላይ ማለት ነው ያኒ ይሄን የሚወጣው ልጅ ማነው ለሐዋ መጣና ምን አላት? አሁን ያረገሽው ልጅ ማለት ነው አብዱል ሐሪስ ብለሽ ማነው ካልጠራሽና ካልሰየምሽው ያኒ ማለት ነው እኔ ህይወት ያለው ሆኖ አላወጣውም በል የሞተ የሆነ ማለት ነው አውሬ ቅርጻ ሲጀ ነው ማእኒ እንድወልጅ ማረገሽ ብሎ ያኒ ዛተባቸው። ከዛ በኋላ አናደርግም ብለው ማለት ነው ያኒ ማለት ነው እምቢ አሉ። ምንም አንስም አብዱል ሐሪስ የሚለው ያኒ የሸይጣን ስም ነው ማለት ነው። አብዱል ሐሪስ ብላችሁ ማነው ሰይሙታል። ቢማዕና የሐሪስ ባሪያ የኔ ባሪያ አድርጉት አላችሁ። የአላህ ባሪያ ሳይሆን የኔ ባሪያ አድርጋችሁ አብዱላህ ሳይሆን አብዱል ሐሪስ ብላችሁ ሰይሙት ብሎ አላቸው። አይ አንፈጽምም ፈጽሞ ከአላህ ጭራላ አካል ላንተ ባሪያ እናደርግም አሉት። ከዛ በኋላ ያኔ ማነው ሲወለድ ምን ሆነ ሙቶ ወጣ ማለት ነው። ልጅ ያረገዘችው ያው ሙቶ ወጣ። አላህ ያኔ ሊፈተናቸው ስለሆነ ሙቶ ወጣ ማለት ነው ያኔ ልጅየው ማለት ነው። ከዛ በኋላ ሁለተኛ አረገዙ። ሁለተኛ ማነው ስታረግዝ ማነው ሐዋ ማለት ነው። ከዛ ደግሞ አሁንም መጣ ማለት ነው ሊወልድ አካባቢ በሚደርስበት ሰዓት አሁንም አብዱል ሐሪስ ብላችሁ ሰይሙት ወኢላ ባለፈው እንደመጣው አሁንም ያኔ ማለት ነው ልጃችሁን የሞተ አውሬ ወደ አውሬ ቀይሬ ነው የማወጣው ምናምን አላቸው። እንደዛ ተባቸው አስፈራራቸው። ከዛ በኋላ የለም አሉ አንታዘዝም አሉና አብዱል ሐሪስ ብለን አንሰይምም ብለው እምቢ ስሉት ከዛ በኋላ فخرج ميتا የሞተ ሆኖ ደግሞ አሁንም ወጣ። ሁለተኛ ሞቶ በቃሩ ሄለም ሲወጣ
ከዛ በኋላ ሶስተኛ አሁንም እንደዚህ ማነው አረገዘች። በምታረግዝበት ሰዓት በጣም የልጅ ውዴታ እንግዲህ ልጅ በጣም ከባድ ነው። ሁለት ልጅ ማነው ሲሞትባቸው የልጅ ውዴታ በጣም አገኛቸው ሰው ናቸውና እነሱም ከዛ በኋላ ምን አደረጉ መጣና አሁንም ደግሞ ተሰይሙ እንደሆነ አብዱል ሐሪስ ብላችሁ ሰይሙት ወኢላ አሁንም የኔ ማነው እንደ በፊቱ ነው የሚደገመው ብሎ ሲያስፈራራቸው ከዛ በኋላ ፈሰማያሁ አብዱል ሐሪስ ብለው ሰየሙት። ከዛ አላህ ምን አለ ይሄን ማነው እንደዚህ አድርገው ሲሰይሙት አላህ ምን አለ ፈለማ አታሁማ ሷሊሐን አላህ እኮ መልካም ልጅ በሰጣቸው ጊዜ ጀዐለ ለሁ ሹረካአ ብሎ አላሁ ተባረከ ወተዓላ ተናገረ። ፈለማ ጊዜ ማለት ነው አታሁማ በሰጣቸው ጊዜ አላሁ ሱብሓነሁ ወተዓላ በሚሰጣቸው ጊዜ ሷሊሐን መልካም ልጅና ጥሩ ልጅ በሚሰጣቸው ጊዜ ለማን ለአደምና ለሐዋ ጀዐለ አደረጉ አለ ለሁ ለሱ እኮ ለአላሁ ሱብሓነሁ ወተዓላ አደረጉ ሹረካአ ቢማዕና ማለት ነው ሹረካ ማለት አጋሪ ጓደኛ አደረጉለት አለው። ቢማዕና ለአላህ ጓደኛ አደረጉለት ምን ብለው ሸይጣንን ታዘዙ አብዱል ሐሪስ ብለው ሰየሙት። መሰየም የለባቸውም ነበር እንደዛ ለሱ መታዘዝ የለባቸውም ነበር። እኔም ብቻ ነበር መታዘዝ ያለባቸው። ነገር ግን ጓደኛ አደረጉ ሽርክ ማለት ነው ሹረካ አደረጉ ብሎ ማለት ነው አላሁ ተባረከ ወተዓላ ተናገረ ማለት ነው። አይል አላህ ሸሪክ አደረጉ ጓደኛ አደረጉልኝ በምን በመታዘዝ እኔም ብቻ ነበር መታዘዝ ያለባቸው። ነገር ግን ማነው እኔም መታዘዝ ስተው ማንን አደረጉ ማዕና ማነው ሸይጣንን ታዘዙት ያኔ ማለት ነው ብሎ አላሁ ተባረከ ወተዓላ አነወራቸው ማለት ነው። ጀዐለ ለሁ ሹረካአ ፊማ በነገር ውስጥ ማለት ነው ያኒ ፊማ በነገር ውስጥ ጓደኛ አደረጉለት ለአላህ አታሁማ በሰጣቸው በሆነው ነገር ማለት ነው። አላሁ ሱብሓነሁ ወተዓላ በሰጣቸው በሆነው ነገር ላይ ምን አደረጉ ጓደኛ አደረጉለት ማለት ነው። መልካም ልጅ ሲሰጣቸው ከዛ በኋላ ምን አደረጉ ለአላህ ማነው ጓደኛ አድርገው አብዱል ሐሪስ ብለው አደረጉ ማለት ነው። ፈተዓላ ጠራለ ያኒ ማለት ነው ፈተዓላ ማለት አይ ተነዘሀ አላሁ ተባረከ ወተዓላ ማለት ነው። ፈተዓላ ጠራ አላሁ አላህ እኮ የጠራ ነው አለ አማ ከነገር ዩሽሪኩን ከሚያጋሩት ከሆኑ ነገር አለ እዚህ ላይ ማነው አማ ዩሽሪኩን የሚለው ይሄ ንግግር ማለት ነው። አይ አማ يفعله اهل مكة من الشرك بالله فهو انتقال من ذكر الشخص الى ذكر الجنس ማለት ነው። መጀመሪያ ላይ ፈለማ አታሁማ ሷሊሐን የሚለው ያኒ አደምንና ሐዋን ነበረ በተመለከተ ጀዐለ ለሁ ሹረካ አለው። ከዛ ቀጥሎ ማለት መጨረሻ ላይ ፈተዓላ አላህ ጠራ ፈተዓላ አላሁ አላህ እኮ የጠራ ሆነ አማ ከነገሩ ሽሪኩን ከሚያጋሩት ነገር ጠራ የሚለው ማን ነው እንደዚህ የሚላቸው የመካ ሙሽሪኮች ከሚያጋሩት ከሆነው ሽርክ አላሁ ሱብሓነሁ ወተዓላ የጠራ ነው ብሎ ተናገረ ማለት ነው። ወልሐሲል ሙናሰበቱ ልባብ ይሄ ባማነው ይሄ ርዕስ ኪታቡ ተውሂድ ላይ ሼክ መሐመድ አብዱ ወሃብ ረሂመሁላህ ያመጡበት የሆነ ዓላማ አለ። እሱ ምንድነው እዚህ ላይ ያመጡበት በያኑ አነ ተዕቢድ አልአውላድ ልጆችን ማለት ነው ባሪያ ማድረግ ወገይረሁም ከልጆችም ውጭ ያሉትን ሌላ አካላቶችን ባሪያ ማድረግ ሊገይሪላህ ከአላህ ውጭ ላለ አካል ፊ አተስሚያ በስያሜ ማለት ነው አብዱ ፉላን እያሉ በስያሜ ከአላህ ውጭ ላለ አካል መሰም አብዱ ፉላን ብሎ አይጠራም። አብድ ተብሎ አላህ ወይም አብድ አርረህማን ነው እንጂ አብድ ያኒ ማለት ነው ፉላን ተብሎ አይጠራም ማለት በሰለን አሁን ለምሳሌ ያኒ እንደዚህ አድርጎ አሁን ለምሳሌ እኔ አደምና ሐዋ አብዱል ሐሪስ ብለው ስለጠሩት ያኒ ማነው ሽርኩን ፊ ጡዓቲ ወኩፍሩን ቢኒዕማ ያኒ ልጆችን ከአላህ ውጭ ወዳለ አካል ባሪያ ማድረግ በኒዕማ በጸጋዎች ምንድነው መካር ነው። ወከዛሊከ አላህንም ደግሞ ማለት ነው በመታዘዝ ያኒ አላህን ብቻ መታዘዝ ያለብን ከአላህ ውጭ አካል ማለት ነው ማጋራት ተብሎ ይጠራባ ነው። ስለዚህ በጣም ጥንቃቄ ያስፈልጋል ማለት ነው። ኸይረን እና አብድ ተብሎ አስል መሰረቱ ከአላህ ውጭ ላለ አካል ማድረግ አይቻልም። አብዱላህ ነው እንጂ የሚባለው አብዱራህማን ነው እንጂ የሚባለው አብዱ ፉላን አይባልም። በእኛ ሀገር ማነው ግን አሁን አብዛኛው አብዱ መሐመድ አብዱ ከዛ ይባላል አይደል ስሙ አብዱ ሰዒድ ኢላ አኺሪህ ይባላል። ይሄ ያው ግን ያው እንደው አይቻልም ማለት እንደዚህ ብሎ አይባልም ክልክል ነው። በዚህ ስም መሰረት እኔ አብዱ ሰዒድ የሚባል ልጅ ካለ ስሙ መሆን አለበት አብዱራህማን ሰዒድ ማለት ነው። አብዱራህማን የሚለው ያስገባና ሰዒድ ወይም አብዱል ዋሂድ ወይም አብዱ ከዛ እያለማኑ መሐከል ያስገብቶ እንደገና ነው እንጂ ተዕቢድ ባርነትን ከአላህ ውጭ ላለ አካል ማስጠጋት አይቻልም ማለት ነው። ስለዚህ እዚህ ላይ የተከለከለ ነገር ነው። ኒዕማን አላህ ያዋለልን ልጆችን ወልደን ከአላህ ውጭ ላለ አካል ማን ነው ባሪያ ማድረግ የተከለከለ የሆነ ነገር ነው አይቻልም ማለት ነው። ስለዚህ ክልክል ስለሆኑ የሚናገር ነው። በል ተውሂድ ማን የሚገጭ ነገር ስለሆነ ያኔ ማን ነው ይሄን ሊናገሩ ነው ይሄን ባብ እንደርስ አድርገው ያስቀመጡት ማለት ነው። ኸይረን قال ابن حزم ماله قال ابن حزم ተብሎ የሚጠራው የሆነ ኢማም ብሎ አለ። ابن حزم ማን ነው بمعنى عالم الاندلس ታላቅ የሆነ ኢማም ነው። የአንደሉስ ሀገር ኢማም ነው። አቡ መሐመድ ተብሎ ይጠራል። ኩንያው አሊ ኢብኑ አህመድ ኢብኑ ሰዒድ ኢብኑ حزم القرطبي الظاهري
ያኔ ማለት ታላቅ የሆነ ኢማም ነው የሞተው ማለት ነው። አምስተኛው ክፍለ ዘመን ላይ የነበረ የሆነ ኢማም ነው ማለት ነው። በአምስተኛው ክፍለ ዘመን የነበረ የሆነ ኢማም ነው። 456ኛው ዓመተ ሂጅራ ላይ ነው የሞተው ማለት ነው። ኸይረን ስለዚህ እዚያ የሚጠቁመን እሱ ምን አለ ቃል ኢብኑ ሐዝም ተብሎ የሚጠራው የሆነው ኢማም ብሎ አለ ማለት ነው። ማን አቡ መሐመድ አሊ ኢብኑ አህመድ ተብሎ የሚጠራው ኢማም ማለት ነው ብሎ አለ እያሉ ነው። ኢተፈቁ አለ ተስማምተዋል አይል ዑለማ ማለት ነው። ኢተፈቁ የሚለው ማን ነው? አይል ዑለማ ያኒ ማለት ነው። ያኒ ዑለማዎች ማለት ተስማምተዋል። ሒካየቱል ኢጅማዕ ነው የፈለገበት ቢማዕና ዑለማዎች ኢጅማዕ አለ ተሰባስበዋል። አላ ላይ ማለት ነው ተሕሪሚ ሐራም በመሆኑ ላይ ተስማምተዋል። ኩል ስሚን በማንኛውም ስም ማለት ነው። በማንኛውም ስያሜ ወይ በማንኛውም ስም ሐራም በመሆኑ ላይ ተስማምተዋል። ሙዓበድን ባሪያ የተደረገ የሆነ ማለት ነው። ለገይሪላህ ከአላህ ውጭ ላለ አካል ባሪያ የተደረገ ቢማዕና አብዱ ፉላን ተብሎ የተጠራ የሆነን ስም በተመለከተ ሐራም በመሆኑ ላይ ኢትፋቅ አለ። ምንም ኺላፍ የለም። አንድ የሚخالف የለም። በል ሁላቸው ማለት ዑለሞች ተስማምተዋል አለ። በምን አላ ተሕሪም ሐራም በመሆኑ ላይ ኩል ስሚን ስም ሁላ ሐራም በመሆኑ ላይ ሙዓበድን ባሪያ የተደረገ ለገይሪላህ ከአላህ ውጭ ላለ አካል ባሪያ የተደረገ ስያሜ በጠቅላላ ሐራም እንደሆነ ማለት ነው ተስማምተዋል ማለት ነው። مثلا ለምሳሌ ከዓብዲ ዐምር ወዓብዲ الكعبة وما أشبه ذلك له ከዓብዲ ባሪያ ይመስል ማለት ነው። ዐምሪን የዐምር ባሪያ ይመስል ማለት ነው። አብዱ ዐምር ተብሎ ማለት ቢጠራ ሰውየው ይሄ ይቻላል ማለት ነው። የዐምር ባሪያ ማለት ነው። አብዱ ሰዒድ አስገቡ በዚህ ውስጥ ነው ይገባል። አብዱ ሰዒድ፣ አብዱ ፉላን፣ አብዱ መሐመድ፣ አብዱ ከዛ እያለ ማለት ነው። አሁን የኛ ሀገር ሰው ስያሜ የሚሰየመው ይሄ ማለት ነው ስህተት ነው ማለት ነው። አይቻልም ሐራም ነው ብለዋል ማለት ነው። ከዓብዲ ዐምሪን ወዓብዲ ልከዕበቲ ወዓብዲ ባሪያ ማለት ነው። ደግሞ አልከዕበቲ የከዕባ ባሪያ ተብሎ አብዱል ከዕባ ተብሎ አይጠራም ማለት ነው። ወማ ነገር ማለት ነው አሽበሃ የመሰለ የሆነው ነገር ዛሊከ የዚህን የመሰለ ስያሜ ማለት ነው። አብዱል ከዕበቲ ወዓብዱ ዐምር ኢላ አኺሪህ እያሉ ከአላህ ውጭ ወዳለ አካል ማለት ነው ዓብድ ተብሎ መሰየም ይሄ ማለት ነው ከአላህ ውጭ ላለ አካል ዓብድ መሆንና ባሪያ መሆን አይቻልም ማለት ነው። ለማንም መሆን ያለበት አብዱላህ አብዱራህማን መሆን ያለበት እንጂ ከዚህ ውጭ ማለት ነው አይቻልም ማለት ነው። ሐሻ ዓብዲል ሙጠሊብ አለ ሐሻ ሲቀር አለ ዓብዲል ሙጠሊብ ዓብዲ አልሙጠሊብ የሚለው ሲቀር ማለት ነው። ዓብዱል ሙጠሊብ እኮ አለ አይደለ እሱ ሲቀር እሱ ሐራም አይደለም ብለዋል። ምንም ችግር የለም ብለዋል። ዓብዱል ሙጠሊብ የሚለው ሲቀር አለ ዓብዱል ሙጠሊብ የሚባለው ለምን ተፈቀደ ነው? ያኔ ማለት ነው ዓብዱል ሙጠሊብ የሙጠሊብ ባሪያ እኮ ተብሏል አይደለ? ይሄ ስያሜ ሆኖ ጸድቋል። በመልእክተኛውም ዓለይሂ ሰላቱ ወሰላም ጊዜ የሚባል ነበር ዓብዱል ሙጠሊብ ይባል ነበር። እና እዛ ላይ ታዲያ ለምንድን ነው ይሄ በዚህ ሐራምነት ላይ ለም የተፊቁ አላ ተሕሪም ተስሚየቲ ቢህ ዓብዱል ሙጠሊብ ተብሎ በመጠራት ላይ ማለት ሐራም በመሆኑ ላይ አልተስማሙም ማለት ነው። እዚህ በሌላው ላይ ተስማምተዋል። በሌላው ስም ላይ ተስማምተዋል። እዚህ ላይ ግን ዓብዱል ሙጠሊብ በሚለው ስያሜ ላይ ያኔ ማለት ነው ችግር የለውም ብለው ኢትፋቅ የለም ያኔ ማለት ነው። ያው ተስማምተው ሐራም ነው አላሉም። ከፊሎቹ ሐራም ነው ቢሉም ከፊሎቹ ደግሞ አይቻላል ችግር የለውም ብለዋል። ለምንድን ነው ሐራም ያልሆነበት ነው? ዓብዱል ሙጠሊብ ለምን ኺላፍ ተነሳ? በሌላው ላይ ሐራም ነው ብለው እዚህ ለምን ኺላፍ ተነሳ የሚለው ነገር ስንመለከት ሊአን አስለሁ ሚን ዑቡድየት ሪቂ ማለት ነው የተፈለገበት እዚህ ላይ ዓብዱል ሙጠሊብ ሲባል ዑቡድየት ሪቅ ነው ማለት ነው የባርነት ማለት ነው። ሲመለከቱት ያኒ ሰውየውን አያውቁትምና ይዞ ሲመጣ ሙጠሊብ ማለት ነው ይዞ ሲመጣ ሄዶ ከዛ በኋላ ምንድነው ማለት ነው ያሉት ይሄ ባሪያ መሰለው ያኒ ባሪያ መሰላቸው ገዝቶት የመጣ የሆነ በፊት ሰዓት ባሪያ ስለሚገዛ ገዝቶ ያኒ የማያመጣው ባሪያ ነው ያኒ ማለት ነው ይመስለው እሱ የሙጠሊብ ወንድም ነው ያኒ ማለት ነው። በሚሞትበት ሰዓት ሄዶ ማለት ነው ይዞት የመጣው ማለት ነው የኔ እንደ መዲና ላይ የሆነ ልጅ እንደዚህ መዲና ከሆነ ሴት ማለት ነው ከመዲና ሴቶች አግብቼ ወልጃለሁና እኔ ስሞት ይዘኸውና ብሎት ያኒ ማለት አንተ አሳድገው ተንከባከቡ ብሎት ነበርና በሚሞትበት ሰዓት ሄዶ አምድ ሲያውት በቃ ባሪያ መሰላቸው ማለት ነውና ምን አሉት ዓብዱል ሙጠሊብ አሉት። ስለዚህ ዑቡድየት ሪቅ ነው የባርነት የሆነው ዑቡድያ ነው እንጂ ይሄ የመዋደቅ ሆነ ያኒ አብዱራህማን አብዱላህ ሲባል እንደዛ ስያሜ ታስቦበት አይደለም ብለው ስለዚህ ምንም ችግር የለውም አሉ። ኢዘን አንድ ይሄ ነው። ወይም ደግሞ አውሊ አንሁ ሚን ባብ الإخبار بالاسم الذي عرف به المسمى لا من باب إنشاء التسمية ቢማአናስ ወይም ደግሞ ሁለተኛ ሲያወጡት ሐራም ያልሆነው ለምንድን ነው ስያሜ አዲስ እያወጣነ ሳይሆን የተሰየመውን በድሮ ተባባን አይደለ በፊት ስያሜ የተደረገውን ነገር በቃ በፊት ተጠርቷል። ስለዚህ በዛው እየጠራ ነው እንጂ አዲስ ስያሜ አይደለም ብለው እንደዚህ አድርገው አውጥተው ታላኩል ይላል ዓብዱል ሙጠሊብ የሚለው ችግር የለውም ብለው ያው ማለት ነው ያሉ የሆኑ አይማዎች አሉ። እንደዚህ አድርገው ማለት ነው ያወጡታል። አንደኛ ያኒ ልክ አሁን ለምሳሌ የሆነ ሰው ባሪያ ሲገዛ
ይሄ የገሌ ባሪያ ነው ይባላል አይደለ? ያኒ ይሄ እኮ የገሌ ባሪያ ነው ይባል ነበር። ያ ችግር የለውም። እንደዛ ነው እንደዛ ብቻ ያኒ በዚህ ታስቦ አብዱል ሙጠሊብ የሚለው ችግር የለውም ብለው ይሄዱበታል። አላ ኩሊ ሐሊን ከዚህ ውጭ ባለው ስያሜ ግን ያኒ ማለት ነው ሐራም ነው። አብዱ ተብሎ ፉላን ተብሎ ማለት ነው አብዱ ፉላን አብዱ ከዛ አይባልም ብለው ተስማምተዋል አለ ማለት ነው። وعن ابن عباس في الآية كعبد الله بن عباس رضي الله عنه تزجب زجبال في الآية أنقص بتملكة عبد الله بن عباس رضي الله عنه سيابر الرامن على فلما أتاهما صالحا جعل له شركاء يملون أنقص سيابر الرا سبب للناقرهم لما جزي مرتهم تغشها بلو تناقر من عبد الله بن عباس رضي الله عنه سيفسر لما جزي مرتهم تغشها ما لما مرتهم التغشي مالت كناية عن الجماع مالتهم بمعنى ግንኙነት ባደረገ ጊዜ ማለት ነው አደም ያኒ ማለት ነው አቡነ አደም ወይም አደም አለይሂ ሰላም ግንኙነት ባደረገ ጊዜ ማንን ሐዋን ማለት ነው ሚስቱን ማለት ነው ግንኙነት ባደረገ ጊዜ ማለት ነው ተገሺ ማለት ግንኙነት ማድረግ ነው ኪንያ ነው ማለት ነው በግልጽ ማለት ነው ስያሜውን መጥራት ሲያስጠላ ያኒ ማለት ነው በኪንያ ማለት ነው በአሽሙር ገለጹት ተገሺ ማለት ያኒ ማለት ነው በተሸፋፈነ ጊዜ ማለት ነው ትርጓሜው ለማ ተገሻሃ ማለት በተሸፋፈነ ጊዜ ብሎ እያለ ነው የተፈለገ በምንድነው ግንኙነት ባደረገ ጊዜ ማለት ነው ማን አደም አለይሂ ሰላም ሐዋን ማለት ነው ያኒ ሚስቱን ግንኙነት ባደረገ ጊዜ ሐመለት አረገዘች እያለ ነው ይባና ማለት ነው አረገዘች فأتاهما إبليس በምታረግዝበት ሰዓት فأتاهما መጣቸው ኢብሊስ ማለት ነው መጣ ማለት ነው ሸይጣን ማለት ነው ኢብሊስ ተብሎ ተጠራው ተስፋ የቆረጠ ስለሆነ ነው ሚነል ኢብላስ ተይዞ ነው ተስፋ ቆራጭ ነው አላህ እንደማያዝንለት ተስፋ ስለቆረጠ ኢብሊስ ተባለ ማለት ነው ወይም ደግሞ ከጀነት የተባረረ ስለሆነ ነው ሚነል ቡዕድ ስለሆነ ማለት ነው ከጀነት የተራቀ ስለሆነ ኢብሊስ ተብሎ ተጠራ ማለት ነው እና ኢየሱስ ስም ነው فأتاهما መጣቸው ኢብሊስ መጣ فقال ብሎ አላቸው መጣና ምን አላቸው ኢኒ እኔኮ አላቸው እንግዲህ ሷሂቡኩማ የናንተኮ ሁለት ያኒ የናንተ ጓደኛ ነኝ የናንተ ሷሂቡኩማ የናንተኮ ጓደኛ ነኝ ብሎ አላቸው አለቲ ያነ ጓደኛ አخرجتكما ማለት ያወጣኋችሁ የሆነ ምን الجنة ከጀነት እንዲወጡ ሰበብ የሆንኩት ከጀነት ያስወጣኋችሁ እኮ ጓደኛችሁ ነኝ እዛ ላይ ብሎ አላቸው ያኒ ማለት ምን አለ ቀጥሎ አخرجتكما من الجنة ከጀነት ማለት ነው ያወጣኋችሁ የሆንኩት ጓደኛችሁ ነኝ ብሎ አላቸው ያለነ ነው ከጀነት ያወጣኋችሁ የሆነ ጓደኛችሁ ነኝ ብሎ ያው ገለጸላቸው ማለት አሳወቃቸው ማለት ነው ከዛ በኋላ ምን አለ ለቱጢዐነኒ ብሎ ሊላት ነው እንግዲህ ለማን ለቱጢዐነኒ ብሎ ዛተባቸው ወላሂ በእርግጥም ልትታዘዙኛል ለቱጢዐነኒ ማለት ነው አይ ሁለታችሁም አንተም እሷም ማለት ነው የኔን ትእዛዝ ልታከብሩ ልትታዘዙኝ ብሎ ምናምን በመሐላ ማለት ነው አጽንቶ ምሎ ማለት ነው ነገራቸው ለቱጢዐነኒ ማለት ወላሂ ትታዘዙኛላችሁ አሁን ማዛችሁን ነገር ትታዘዙኛላችሁ ብሎ አላቸው ያኒ ማለት አው ወይም ደግሞ አልታዘዝም ካላችሁ ለአጅዐለነ አደርጋለሁኝ ለሁ ለሱኮ አደርገዋለሁ በማዕና ለተረገዘው ልጅ ማነው አደርግበታለሁኝ ምንድን ቀርነይ ኢይሊናለ ቀርነይ ማለት ነው ቀንዶችን ሁለት ቀንድ ያኒ ቀንድን አደርጋለሁኝ በማዕና ሁለት ቀንዶችን አደርግበታለሁኝ ኢይል ማለት የደጋ ያኒ ማለት ነው አጋዘን የሚሉት ማለት ነው ኢይ ማለት አጋዘን የደጋ አጋዘን ቀንዱ ያኒ ማለት ቅርንጫፍ ያለው ማለት ነው እንደዚህ ቀንዱ አይታችሁ ከሆነ ያኒ በቲቪ ላይ ማኖች ተላልፋል እንደዚህ ቀንዱ ያኒ ሁለት ቀንድ ይወጣና እንደዚህ ብሎ ከዛ ግን ቅርንጫፍ አለው ከላይ ያኒ እሾህ የመሰለ እንደዚህ ቀንዱ ማለት ነው የደጋ አጋዘን ይሉታል እና ቀርነ ኢይሊን የደጋ አጋዘን ቀንድ ነው ማወጣ ራሱ ላይ ማወጣበት ራሱ ላይ ያኒ የደጋ አጋዘን የመሰለ የሆነ ቀንድ እንዳወጣ አደርገዋለሁ ብሎ በጣም አስደነግጣቸው በሚያስደነግጥ ሁኔታ ነው የነገራቸው የደጋ አጋዘን የመሰለ የሆነ ቀንድን አወጣበታለሁኝ እንዳወጣ አደርገዋለሁ አላቸው فيخرج يوطال አላት እንግዲህ ከዛ ቀንዱ በጣም ሲወጣ ከሆድሽ ላይ ሆኖ ቀንድ ሲያወጣ فيخرج ይወጣል من بطنك ከሆድሽ ማለትም ሆድሽን ቀዶ ይወጣ ያኒ እንዲወጣ ነው ማደርገው ሆድሽን ቀዶ እንዲወጣ ቀንድ ካለው ያው ያኒ ይቀዳትና ያኒ ማለት ይወጣል ሆድሽን ቀዶ ብሎ ሳተባቸው ከዛ فيشقه ያኒ ማለት ነው فيشقه ይቀደዋል ማለት ነው ሆድሽን ቀዶ እንዲወጣ ነው ማደርገው ብሎ አላቸው ማለት ነው ولا افعلن والله ደሞ ሰራለሁ አላቸው ደሞ ድጋሚ ولا افعلن እየቀለልኩ ላይ መሰላችሁ እሰራዋለሁ ደግሞ ይሄን ነገር እኔን ካልታዛችሁ እምላችሁ አሁን ማዛችሁ መልእክት እስካልተዛዝ እኔ ካልተቀበላችሁኝ በትክክል እሰራዋለሁ ብሎ ዛተባቸው ይሄን የሚለው ምንድነው ይخوفوهما እያስፈራራቸው ማለት ነው ይخوفوهما ማለት እያስፈራራቸው ማለት ነው ያኔ እንዲታዘዙት እያስፈራራቸው ነው
በጣም አስፈሪ በሆነ ነገር ነው ማለት ነው እየነገራቸው ያለው። ከዛ ምን አላቸው? ሰሚያሁ ይሄ ነው ትእዛዙ። ሰሚያሁ ጥሩት ሰይሙት አላቸው። ይህን ያረገሽው ልጅ ማለት ተሰይሙት እንደሆነ ተጠሩት እንደሆነ ስሙን አውጡለት። አብዱል ሐሪስ የሐሪስ ባሪያ ብላችሁ ጥሩት አለ። አብዱል ሐሪሲ የሐሪስ ባሪያ ብላችሁ ሐሪስ የሚለው የሱ ስም ነውና አብዱል ሐሪስ ያኒ የሐሪስ ባሪያ ብላችሁ ጥሩት አለ። ምክንያቱም ሐሪስ የሚለው እስሙ ኢብሊስ የኢብሊስ ማነው ስያሜ ስለሆነ ፈአራደ አን ዩሰሚያሁ ቢዛሊክ በዚህ እንዲጠሩት ማነው ፈለገ። ለምን ሊተህሱለ ያኒ እንድትገኝለት ነው። ሱረቱል ኢሽራክ ቢሂ በሱ ማለት ነው የማጋራት ማለት ነው። የኢብሊስ ባሪያ ሲባል ለከ አላህ ባሪያ እንደሚባል ለሱም ባሪያ እንዲሆን ሲሆን እንዲያጋሩ ሽርክ እንዲሰሩ ነው የፈለገው። አሁን ከዛ በኋላ ፈአባያ እምቢ አሉ ማለት ነው። የለም አንታዘዝም ፈጽሞ እምቢ አሉት ማለት ነው። ፈአባያ እምቢ አሉ አደምና ሐዋ አንዩጢዓሁ ከመታዘዝ ማለት ነው። እኛ አንታዘዝም አንሰይምም ጭራሽ አብዱል ሐሪስ አንልም ብለው እምቢ አሉት። ፈኸረጀ ወጣ ማለት ነው። መይተን ያለ ማለት ነው። አላህ ለፈተና አይደለም ሙቶ ማለት ነው ወጣ ማለት ነው። ማና ማነው የቀንድ ማውጣት ምናምን የሚባለው ነገር ይሄ ዝም ብሎ እየዛተባቸው ነው እንጂ አይችልም ስለማይችል። ነገር ግን ሲወጣ ምን ሆነ? ሙቶ ወጣ ማለት ነው ልጅየው ማለት ነው። ثم ከዛ በኋላ ሐመለት አረገዘች ማለት ነው። አኒ ሁለተኛ አረገዘች። ፈአታሁማ መጣቸው አይዶን ያኒ ድጋሚ ማለት ነው መጣቸው በድጋሚ فقال ብሎ አለ مثل ያኒ የመሰለ ነገር አለ قوله በፊት የተናገረውን ነገር አምሳያ ደገመው። አሁንም ደግሞ ምን አለ? ተታኒ ተሰይሙት እንደሆነ ስም ወይላ እንደዚህ አሁን ቅድም እንዳሳለፍ ነው ብሎ አላቸው። ከዛ ምን አሉ? ፈአባያ እምቢ አሉ። አንስጨራ ፈጽሞ አንሰይም ብለው አሉት። አንዩጢዓሁ እሱን ማለት ነው ከመታዘዝ እምቢ አሉት። አንታዘዝህም ብለው አሉት ማለት ነው። ፈኸረጀ ወጣ ማለት ነው። መይተን የሞተ ሆኖ ወጣ ማለት ነው። በአና ሞቶ ወጣ ማለት ነው። አሁን ሁለተኛ በድጋሚ ማለት ነው። በጣም ከባድ ፈተና ማለት ነው። ሱብሃንአላህ ثم ከዛ በኋላ ሐመለት አረገዘች። ፈአታሁማ ሶስተኛ አረገዘች። ፈአታሁማ መጣቸው ማለት ነው። በማዕና አሁን ደግሞ ድጋሚ መጣ። ፈዘከረ ወሰላቸው ለሁማ ለነሱ ማለት ነው። ወሰላቸው ማለት ነው። አሁንም ያኒ የበፊቱን ይድግሙ አሁንም ሰይሙት በተቀረ እንዳይሆኑ እንደ ሁለተኛው ነው ምድግምባቸው አሁንም እንደዚህ ሆኖ ብሎ ዛተባቸው። ከዛ ፈአድረከሁማ አገኛቸው ማንን? አደምና ሐዋን ማን አገኛቸው? ሑቡል ወለዲ ሑቡ ውደታ ማለት ነው። አልወለዲ ልጅን መውደድ ማለት ነው። በጣም የልጅ ውደታ አገኛቸው በጣም ማለት ነው። አሁን ለወልድ ነው እያለች በጣም ያኒ እንግዲህ ያረገዘች በጣም እንትላለች ወልድ ልጇን ማሳደግ ደስ ይላታልና እንደዛ ማነው በጣም የልጅ ውደታ ማነው ሲያገኛቸው ፈሰማያሁ ጠሩት ማለት ነው። ሰው ናቸውና ሰየሙት። አብዱል ሐሪስ ብለው ማነው ሰየሙት ማለት ነው። ታዘዙት ማለት ነው። ትእዛዙን ተቀበሉ አብዱል ሐሪስ ብለው አሉት። ፈዛሊከ ይህኮ የዚህን ጊዜ ማለት ነው። ፈዛሊከ የዚህን ጊዜ ይሄ ነው ቀውሉሁ ንግግሩ ጀዐለ ለሁ ሹረካአ ፊማ አታሁማ የሚለው ንግግር ይሄ ነው በዚህ ምክንያት ነው የወረደው እያለ ነው። ፈዛሊከ ይህኮ አሁን ያብራራ ነው ቀውሉሁ ንግግር ነው። ጀዐለ አደረጉ ለሁ ለሱ ለአላህ አደረጉለት ሹረካአ ጓደኛ አደረጉለት ተጀጋሪ ጓደኛ አደረጉለት ፊማ በነገር ማለት ነው አታሁማ በሰጣቸው በሆነ ነገር ላይ ማለት ጓደኛ አደረጉለት የሚለው ይሄ ነው ተረጓሚው ብሎ ተረጎማን አብዱላህ ብን አባስ ረዲየላሁ ዐንሁ ማለት ነው። እንደዚህ አድርጎ ነው ፈለማ አታሁማ ሷሊሃን ጀዐለ ለሁ ሹረካአ ፊማ አታሁማ የሚለው አንቀጽ የተተረጎመው በዚህ ነው ብሎ ተናገረ ማለት ነው። رواه زجبوታል አለ ኢብኑ አቢ ሐቲም አብዱራህማን ኢብኑ አቢ ሐቲም ዘግቦታል አለ። ይሄን ሐዲስ ማን ነው ከአብዱላህ ብን አባስ ይዞ የዘገበው ማን ነው? ኢብኑ አቢ ሐቲም ያኒ የአቡ ሐቲም ልጅ ሆነ ማን? አብዱራህማን ተብሎ የሚጠራ ማለት ነው። የአቡ ሐቲም ልጅ አብዱራህማን ይባላል። ምን አይመት الجرح والتعديل ነው ያኒ ምን አይመት الجرح والتعديل ነው። ታላቅ የሆነ ኢማም ነው አብዱራህማን ኢብኑ አቢ ሐቲም የሚባለው ማለት ነው። ዘግቦታል አለ። ወለሁ ለሱም አለው አለ ለማን? ለአብዱራህማን ኢብኑ አቢ ሐቲም አለው አለ። አብዱራህማን ኢብኑ አቢ ሐቲም ዘግቧል። ቢሰነዲን በሰንሰለት ሶሒህን ትክክለኛ በሆነ ሰንሰለት ዘግቧል። አን ቀታደተ ከቀታዳ ኢብኑ ዲዓማ ተብሎ ከሚጠራው ከሆነው ሙፈሲር ማለት ነው። ቁርአንን ከሚያብራራው ከሆነው አካል ከሱ ማለት ነው ይዞ ማለት ነው። በትክክለኛ በሆነ ሰንሰለት ማለት ነው አጽድቋል። ቃለ ብሎ አለ ማለት ነው። ማን? ቀታደቱ ኢብኑ ዲዓማ ተብሎ የሚጠራው እና ፈለማ አታሁማ ሷሊሐን ጀዐለ ለሁ ሹረካአ ፊማ አታሁማ የሚለውን አንቀጽ ሲያብራራ ምን አለ? ሹረካአ አይ ለአላህ ጓደኛ ሸሪክ አደረጉት የተባለው አይ ሹረካአ ጓደኛ አደረጉ ፊ ጧዓቲሂ በመታዘዝ ማለት ነው። አላህን በመታዘዝ ጓደኛ አደረጉ ማለት ነው እንጂ ቢማዕና አመለኩት ወይም ደግሞ ሰገዱለት ማለት አይደለም ነው። ወለም የኩን አልነበረም ማለት ነው። ፊ ውስጥ ማለት ነው አልነበረም። ዒባደቲሂ በማምለክ ውስጥ አይደለም። እሱን በማምለክ ያኒ አላህን እንደሚያመልኩት ሸይጣንን አመለኩ ሳይሆን
በትእዛዙ ነው ማለት ነው። አላህን ብቻ መታዘዝ ያለባቸው ዝም ብሎ ያኔ ሰይሙት አላቸው እሺ ብለው ሰይሙት። መጨረሻ ላይ የልጅ ውዴታ ሲያገኛቸው በሶስተኛው ጊዜ ሰይሙት ነው እንጂ በዒባዳ አይደለም። ተጀጋሪ ወይም ሽርክን የሰሩት በአምልኮ ሳይሆን በትእዛዙ ነው። አላህን ብቻ መታዘዝ ያለባቸው ያኔ ሸይጣንን ስለታዘዙ ነው። ጀዐለ ለሁ ሹረካ ብሎ የተናገረው ብሎ እየፈሰረው ነው ማለት ነው። ኸይረን ወለው አሁንም ለሱ አለው አለ ለማን ለአብዱራህማን ኢብኑ አቢ ሐቲም አብዱራህማን ኢብኑ አቢ ሐቲም አሁንም ዘግቧል። ቢሰነዲን ሶሒህን ትክክለኛ በሆነ ሰንሰለት ማኑ ዘግቧል። ቢሰነዲን ሶሒህ አን ሙጃሂድን ከሙጃሂድ ሙጃሂድ ኢብኑ ጀብር ተብሎ ከሚጠራው ከሆነ ማለት ነው ከአብዱላህ ብን አባስ ደረሳ ማለት ነው። እሱም ማለት ሙፈሲር ነው የአብዱላህ ብን አባስ ደረሳ ነው። في قوله የሚለውን በተመለከተ ያኒ ይሄን ደግሞ ሙጃሂድ ያብራራው ምን የሚለው ነው ለኢን አተይተና ሷሊሐን የሚለው ማለት ነው። ለኢን አተይተና بمعنى لئن آتيتنا بسطن ማለት ነው። يعني لئن آتيتنا صالحا ብለው ነበር አደምና ሐዋ በፊት لئن آتيتنا صالحا ጥሩ ልጅ መልካም ልጅ ማለት ነው ብሰጠን ለነኩነን من الشاكرين አንተን ማነው ከሚያመሰግኑ ሰዎች ይሆናል እናመሰግናለን ብለው ሲያበቁ እንደገና فلما آتاهما صالحا جعل له شركاء ብሎ ተናገረ ማለት ነው። خيرا قال ብሎ አለ ማለት ነው። ሙጃሂድ ይሄን አንቀጽ ሲያብራራ አሽፈቃ ፈሩ አለ ለይን አተይተና ሷሊሐን ጥሩ ልጅ መልካም ልጅ ብሰጠን ያሉት ምን ብለው ነው አለ አሽፈቃ ፈርተው ነው አለ አላ የኩነ እንዲሁ አይሆንም ብለው ፈርተው ነው ኢንሳነን የሰው ልጅ ማኑ ላይሆን ይችላል ሌላ የሆነ አውሬ ነገር ወይም ደግሞ የሆነ ገና ሊወልዱ አይደለም ልጅ ሊፈጠር አይደለም የሆነ ሌላ ነገር አስደንጋጭ የሆነ አውሬ ነገር ሆኖ ይመጣብናል ብለው ፈርተው ነው ለኢን አተይተና ሷሊሐን ብለው አላህን የለመኑት። እንደው መልካም ልጅ ብሰጠን ጥሩ ልጅ ብለው የለመኑት ምን ብለው ነው አለ አሽፈቃ ፈርተው ነው አላ የኩነ ላይሆን ይችላል ብለው ፈርተው ነው ኢንሳንን ሰው ላይሆን ይችላል አሁን ያረገዘችው ሌላ ነገር ሊሆን ይችላል ያኒ ከሱ በፊት ያኒ የተወለደ ስለሌለ ከዚህ በስተፊት በጣም ደንግጠው ነው ፈርተው ነው ለኢን አተይተና ሷሊሐን ብለው የለመኑት እያለ ነው። وذكر أوسا معناه ونعم يزهم يعني وذكر أوسا معناه يزهم سيمانو توسطر يلن وذكر مالت وذكرم يسكر مانو وذكر كهنا أوسا مالته من عبد الرحمن ابن أبي حاتم أوسطلهن وذكر أوسطل من عبد الرحمن ابن أبي حاتم يوسو معناه يزيه مالتنا حاد يزي حارس ين مجاهد يترجموا نجر بمعنى مالته يعني أوسطل اللي ترجموت عن الحسني كحسن مالتنا حسن مالتنا كحسن البصري كسو مالتنا يزو أن حسن البصري من نسو من دزيه بروال لأن أتيتنا سبال ፈርተው ይሄን ዱዓ ያደረጉት ብሎ እዛም ተወርቷል። ወሰዒድ ሰዒድ ኢብኑ ጁበይር ነው የሚሆነው ከሰዒድ ኢብኑ ጁበይር ከሱም ማለት ነው ተይዞ አውርቷል። ማን አብዱራህማን ኢብኑ አቢ ሐቲም እንደዚህ አውርቷል። ወገይሪሂማ ከነዚህም ውጭ ማነው ከሐሰንና ከሰዒድ ውጭ ሌሎችም አይማዎች ማነው ሌሎችም ማለት ነው ያኔ ተርጉመዋል። ልክ እንደዚህ አድርገው ለይን አተይተና ሷሊሐን ብለው የተናገሩት ልጅ ላይሆን ይችላል ብለው ፈርተው ሰግተው ነው ብሎ እንደዚህ ብሎ ተወርቷል አለ። ኸይረን فيه مسائل አሉ እዚህ ባላይ የምንይዘው ፍሬ ሐሳብና ቁም ነገር አላሉ። አልኡላ የመጀመሪያው ፍሬ ሐሳብና እኔ ቁም ነገር ምንድነው ተሕሪሙ ኩል እስሚን ሙዐበድ لغير الله ተሕሪሙ ሐራም መሆኑን ተረድተናል። ኩል እስሚን ናም ተሕሪሙ ሐራም መሆኑን አይተናል። ኩል እስሚን ማንኛውም ስያሜ ሐራም እንደሆነ ሙዐበድን ባሪያ የሆነ لغير الله ከአላህ ውጭ ላለ አካል ባሪያ የተደረገ ማለት ነው። ከአላህ ውጭ አብዱ ፉላን አብዱ ከዛ ተብሎ ከአላህ ውጭ ላለ አካል ባርነት ያኒ ባሪያ የተደረገ የሆነ አካል ሐራም እንደሆነ ማለት ነው አይተናል። ባቡ ላይ እንረዳለን ነው። አሳኒየቱ ሁለተኛው ተፍሲሩል አያ ያንቀጹ ማን ተርጓሚ አይተናል። ተፍሲሩል አያቲ ያንቀጹን ተርጓሚ አይተናል። እሱ ምንድነው ፈለማ አታሁማ ሷሊሐን جعل له شركاء فيما آتاهما የሚለው እነ አብዱላህ ብን አባስ እነ ቀታዳ እነ ሙጃሂድ የተረጉሙት ማን ተርጉም አይተናል ማለት ነው። ኸይረን الثالث ሶስተኛው ደግሞ ማለት ነው أن هذا ይሄ እኮ ማለት ነው أن هذا الشرك ይሄ እኮ ማለት ነው ሽርክ ይሄ ማለት ነው እና አደምና ሐዋ ማለት ነው የሰሩት የሆነው ሽርክ ማለት ነው في مجرد تسميتي ማለት ነው في مجرد تسميتين في ውስጥ ነው ማለት ነው ሙጀረዲ ብቻና ብቻ ነው ተስሚየትን በመጣት ብቻና ብቻ ነው እንጂ በሌላ ነገር አይደለም ማለት ነው። በመጠራት ብቻ ሲአኒ ጥሩት አላቸው ታዘዙት እንጂ በሌላ ነገር በምንም ነገር አይደለም ነው። ወለም ናም ለም ትقصد ማለት ነው ቢማና አላሰቡም ነው ሐቂቀቱል ዒባዳ ወይም ሐቂቀቱ ሽርክ ማለት ነው አልፈለጉበትም። ሽርክ እንሰራለን ወይም ሽርክ እየሰራን ነው ብለው አስበው ሳይሆን እያለ ነው ሽርክ እንሰራለን ብለው አስበው ሳይሆን ብቻ ዝም ብለው በቃ የልጅ ውዴታ ሲያገኛቸው ታዘዙት እንጂ ሽርክ ማጋራትን ፈልገው አይደለም በአላህ ላይ እናጋራለን ብለው እያወቁ አይደለም ብሎ እያለ ነው ማለት ነው። ኸይረን
ስለዚህ أن هذا الشرك ይህ ሽርክ في مجرد تسمية በመጥራት ብቻና ብቻ ነው እንጂ ለም ትقصد አልታሰበችም ሐቂቀቱሃ ሐቂቃ ለሸይጣን ባሪያ ይሁን እያሉ አይደለም ሐቂቃ ለሸይጣን ባሪያ ይሁን ለሸይጣን የሚጎናበስ የሆነ ባሪያ ይሁን ሳይሆን እንደዚህ በስያሜ ብቻ ስም አብዱል ሐሪስ ይባል ለማለት ብቻና ብቻ ነው እንጂ ያኔ ማነው ትክክለኛ ባሪያ ለሸይጣን ለማድረግ ፈልገው አይደለም ብሎ እየተናገረ ነው خيرا الرابعة أردتني يتدم مسألة أن هبة الله للرجل البنت السوية من النعم نعم أن هبة الله سبحانه وتعالى مستطو للرجل لسويوكو مستطو الله مستطو البنت لج مانو سيت اللج مارتنو بنت مانت سيت اللج السوية مولو هنا مارتنو يعني مانو وندم بيهون زرو سيتم بيهون مولو هنا بقى عصونتو يتموالا تكرنيا عندم قولوا لساينورو يتستحكل اللج مارتنو مستطو من النعم كتلك ما نصقانو مالتنو من النعم مالت كتلك ما نصقانو نعم ነው አላህ ያኒ የዋለለት የሆነ ጸጋ ነው ምክንያቱም አንዳንድ ሰው ያኒ አካለ ስንኩል ሆኖ ጤነኛ ያላደለ ልጅ ሊወጣ ይችላልና ጤነኛ ሙሉ አካል ይዞ ማን የተሟላ ልጅ ማን የተሰጠው የሆነ አካል ትልቅ ኒዕማ ነው ምክንያቱም ለኢን አተይተና ሷሊሐን ብለዋል መልካም ልጅ መሰጠት ትልቅ ኒዕማና ጸጋ ነው ብለን እንላለን ነው الخامسة አምስተኛው ذكر السلف ذكر أوستوال مادر السلف سلفوش مانو أوستوال الفرق لجنتنا أوستوال بين مهكل الشركي بما قرأت بشرك مهكل يعني في الطاعة بتزاز مارتنو بتزاز شرك مسرات بتملكتنا والشرك بشرك مهكل ليتوال في العبادة بأمركم مارتنو بعبادة شرك مسرات بتملكتنا يعني يملكوا شرك مسرات بزا مهكلنا زنبرو بتزاز بتشوانو مجرد الطاعة ዝም ማኑ አሁን ለምሳሌ እነ አደምና ሐዋ ማለት የሰሩት የሆነው ሽርክ ምንድነው የትእዛዝ የሆነው እንጂ ማምለክ አይደለም እያመለኩት ወይም ደግሞ ከአላህ ውጪ እየተገዙ ሳይሆን ያኒ ማለት ነው የትእዛዝ ነው ይሄ ደግሞ ማለት ነው እንደ ማምለክ ያኒ ማለት ነው አይመደብም ሽርኩ ጧዓ እና ሽርኩ ያኒ ማለት ነው አልዒባዳ ይለያያል ማለት ነው ልዩነት አለው ከዚህ አንፃር ነው ብሎ ማለት ነው ተናገረ አለኩል ያህል የልጅ ውደታ አግንቷቸው ነው እንጂ ሽርክ መሆኑን ማለት ነው ደግሞ ሽርክ መሰረት ማለት ነው አስበው አይደለም ብለን እንዴት ይሰራሉ ለሚለው ጥያቄ ነብይ ሆኖ ያለ ምናም ያኒ በሚለው ነገር ይሄም ብለን እንወጣለን በማዕና ሲጀመር አንዳንዶቹ ከፍሎቹ فلما اتاهما صالحا የሚለው አደምና ሐዋን አይደለም ያሉም አሉ ያኒ አደምና ሐዋ አይደለም ሲጀመር فلما اتاهما የተባለው ምን በኒ አደም ከአደም ልጆች ከዘሮቹ ነው እንጂ አደምና ሐዋን አይደለም ማለት ነው እንዴት ነብይ ሽርክ ይሰራል ብለው ያኒ ከፍሎቹ አይማዎች አይ فلما اتاهما የተባለው ከአደም ዘሮች ማለት ነው ከልጆቹ የሆኑ ሰዎች ነበሩ ያኒ ማለት ነው ለነሱ መልካም ልጅ በሰጣቸው ጊዜ ጀአላ ለሁ ሹረካ ለአላህ ጓደኛ ያደረጉለት በማዕና አብዱል ሐሪስ ብለው ሸይጣን ታዘዙ እንጂ አደምና ሐዋ አይደሉም ያሉም አይማዎች አሉ ለኩል ሐል አይ እነሱ ናቸው የሚያሉት ከዚህና አብዱል አባስ ያወሩት ሐዲስ ማለት ነው በዚህ ሐዲስ መሰረት ደግሞ እነሱ ናቸው የሚያሉት ያው ሽርክ መሆኑን አላሰቡትም የልጅ ውደታ አግንቷቸው ሰው ናቸውና ዝም ብለው ሰይመውታል በስያሜ ብቻ ነው ሽርክ መሆኑን አላሰቡም ብለን እንላለን هذا والله أعلم سبحانك اللهم وبحمدك نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك